ዕለተ ማክሰኞ ሚያዝያ 14 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን ለሳቱ ያዝናቸውን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ከሳቱ ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችሁን ቆዩ። ክቡራን ተመልካቾቻችን አርዕስተ ዜናዎቹን አስቀድመን IMF ለኢትዮጵያ ልማትና እድገት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ተቃውሞ እንደገጠመው ተገለጸ። የታክሲ ተራ አስከባሪዎች ከገቢያቸው ላይ 20% ለመንግስት እንዲሰጡ የሚያስገድድ ደንብ ጸደቀ። ከውጭ በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑ ተሰማ። ወደ ዝርዝሮቹ አለፍን። በቅድሚያም IMF ለኢትዮጵያ ልማትና እድገት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ በተለያዩ የልማት ዘርፎች ላይ የሚያደርገውን አጋርነት አጠናክሮ እንደሚቀጥል አስታውቋል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱና የገንዘብ ሚኒስትሩ አቶ አህመድ ሽዴ ከIMF ማኔጂንግ ዳይሬክተር ክሪስቲሊና ጆርጂያ ጋር መወያየታቸው ታውቋል። ማኔጂንግ ዳይሬክተሯ ውይይቱን ተከትሎ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ከአቶ ማሞ ምህረቱና አቶ አህመድ ሽዴ ጋር የኢትዮጵያን የኢኮኖሚ ማሻሻያ በተመለከተ ውጤታማ ውይይት ማድረጋቸውን ገልጸዋል። በውይይቱ ወቅትም IMF ለኢትዮጵያ ልማትና እድገት የሚያደርገውን ድጋፍና አጋርነት አጠናክሮ እንደሚቀጥል መግለጻቸው አመላክተዋል። ይሁን እንጂ የዚህ ውይይት ዝርዝር ነጥቦችን በሚመለከት የወጣ ዝርዝር መረጃ ማግኘት አልተቻለም። የተከበራችሁ ተመልካቾቻችን በዚህ ጉዳይ ዙሪያ ተጨማሪ የዜና ጥንቅሮችን በቀጣይ ዘገባዎቻችን የምናቀርብ ይሆናል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ተቃውሞ እንደገጠመው ተሰማ። ተቃውሞውን ያቀረበው በአቶ ጌታቸው ረዳ የሚመራው የህወሓት ክንፍ የጀነራል ታደሰ ወረደ አዲሱ ካቢኔ አካታች አይደለም በማለት ከሷል። ቡድኑ አክሎም አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለአንድ ቡድን ብቻ በማድላት አካታች ያልሆነ ካቢኔ መስርተዋል ያለ ሲሆን ይህ እንዲስተካከልም ጥሪ አቅርበዋል። ሀብታም አያሌው ዝርዝሩን አዘጋጅተዋለች። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አዲስ የካቢኔ አባላትን ሰይመዋል። በዚህ አዲስ የካቢኔ መዋቅርም በቀድሞ ፕሬዝዳንት ጌታቸው ረዳ ታግደው የነበሩ ጀነራሎች ወደ ስራ እንዲመለሱ መደረጉ ተገልጿል። በዚህ መሰረት በቅርቡ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን የተረከቡት ጀነራል ታደሰ ወረደ አዲሱ ካቢኔያቸውን ያሳወቁ ሲሆን የዶክተር ደብረጽዮን ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ምክትል ፕሬዝዳንት መሆናቸው ተረጋግጧል። ከዚህ በተጨማሪ ከዚህ በፊት በካቢኔ ያልነበሩ በዶክተር ደብረጽዮን የሚመራው የህወሓት ክንፍ ማዕከላዊና ስራ አስፈጻሚ ኮሚቴ አባላት በዚህ ጀነራል ታደሰ ወረደ ካቢኔ ተካተዋል ነው የተባለው። እንዲሁም በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ታግደው የነበሩ ጀነራሎችም በአዲሱ ፕሬዝዳንታዊ ውሳኔ ዳግም ወደ ስራ መመለሳቸው የተገለጸ ሲሆን ጀነራል ፍስሐ ኪዳኑ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሆነው እንዲቀጥሉ መደረጉንም በፕሬዝዳንቱ ተፈርሞ የወጣው ደብዳቤ አመላክተዋል። ይሁን እንጂ የጊዜያዊ አስተዳደሩ ካቢኔ አካታች አይደለም ሲል በጌታቸው ረዳ የሚመራው የህወሓት ክንፍ ወቅሷል። ቡድኑ አክሎም አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለአንድ ቡድን ብቻ በማዳላት አካታች ያልሆነ ካቢኔ መስርተዋል ያለ ሲሆን ይህም እንዲስተካከል ጥሪ አቅርበዋል። እንዲሁም ጊዜያዊ አስተዳደሩ ሁሉን አካታች እንዲሆን ከሚመለከታቸው አካላት ጋር ሲነጋገር ቆይተናል ያለው ቡድኑ ይሁንና ፕሬዝዳንቱን ለማነጋገር የተደረገው ጥረት እንዳልተሳካላቸውም ክንፉ አንስተዋል። ከዚህ በተጨማሪም አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለክልሉ መንግስታዊ እንዲሁም ለመንግስት ቅርብ ያላቸውን መገናኛ ብዙሃን ብቻ በሰጡት የመጀመሪያ መግለጫቸው የጊዜያዊ አስተዳደሩ የመጪው የጊዜያት የትኩረት አቅጣጫዎችን አብራርተዋል። ፕሬዝዳንቱ እንዳሉትም በትግራይ ሰላምን ማረጋገጥ፣ የህዝብን ደህንነት መጠበቅ እንዲሁም የፍትህ ስርዓቱን ማሻሻል ከቀዳሚዎቹ ተግባራት መካከል እንደሚሆኑም አንስተዋል። ኣብ ሓደጋ ዘእተወ ድሕነት ውልቀ ሰብ አደጋ ውስጥ የገባው የግለሰብ ቤተሰብና ማህበረሰብ ደህንነት ማረጋገጥ፣ የህግ የበላይነት ማረጋገጥ፣ የፍትህ ስርዓታችን ደግሞ ይህ የሚደግፍ ማድረግ አንድና ዋና የትግራይ ጊዜያዊ አስተዳደር ተግባር ይሆናል። ናይ ቅድሚት ስራሕ ጊዜያዊ ምምሕዳር ትግራይ በትግራይ በተለይም በጦርነትና ከጦርነት በኋላ ባለው ጊዜ የተበራከተ መሆኑ የሚነገርለት ህገወጥ የማዕድን ማውጣት ስራ መቆጣጠር ደግሞ ሌላው ትልቅ የትኩረት አቅጣጫ እንደሚሆንም በፕሬዝዳንቱ ተገልጿል። ኣብ ማዕድን ክሻዕ ሕዚ ዘይሕጋዊ ተግባር በተጋሩ ዝፍጸም ዘሎ ምዃኑ በማዕድን ማውጣት ስራ አሁንም ህገወጥ ተግባራት በተጋሩ እየተፈጸመ መሆኑ አስደንጋጭ አለመሆኑ አንድ ነገር ሆኖ ይህ ህገወጥ ተግባር ከቀጠለ ነገ እጃችን የሚጠመዝዙ ትልልቅ ኃይሎች እጅ ላይ እንደምንገባ አውቀን በዚህ ተግባር ላይ
ተሰማርተው የሚገኙ ተጋሩ እስካሁን የሰበሰቡት ሀብት በትግራይ ልማት ላይ እንዲያውሉ ማድረግ፣ አሁን ላይ ያለው ህገወጥ ማዕድን የማውጣት ስራ ደግሞ ለትውልድ የሚተርፍ መዘዝ የሚያስከትል በመሆኑ ሙሉ በሙሉ መቆጣጠርና ስርዓት ማስያዝ ጊዜ የማይሰጠውና ምክንያት የማይፈልግ ስራ ነው። ስርዓት ምትሐዝን ጊዜ ዘይህብን ምክንያት ዘይፈጠሩልን እዩ። በትግራይ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ፣ በክልሉ ኢኮኖሚያዊ እንቅስቃሴ ለማነቃቃት መስራት እንዲሁም ህገወጥ የመሬት ወረራ መቆጣጠር እንዲሁም ሌሎች አጀንዳዎችም በፕሬዝዳንቱ ዋነኛ የትግራይ ጊዜያዊ አስተዳደር ስራዎች እንደሚሆኑም አክለዋል። በከተማዋ የታክሲ ተራ አስከባሪዎች ከገበያቸው ላይ 20 በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብ ጸደቀ። የአዲስ አበባ ከተማ አስተዳደር የታክሲ ተራ አስከባሪ ማህበራት ከገበያቸው ላይ 20 በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብ አጽድቋል። ደንቡ ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከ2 ዓመት በኋላ ወደ ሌላ የስራ ዘርፍ እንዲሸጋገሩ ግዴታን ይጥላል። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘው ደንብ ኢንተርፕራይዝ በማለት የሰየማቸው ማህበራት የሚደራጁት በከተማዋ የስራና ክህሎት ቢሮ መስፈርት መሰረት ነው። ኢንተርፕራይዞቹ 30 በመቶ የግዴታ ቁጠባ መቆጠብ፣ 50 በመቶውን በተንቀሳቃሽ የባንክ ሂሳብ ማስቀመጥና የአንድ ዓመት ውል መፈረም እንዳለባቸውም ይደነግጋል መባሉን የሀገር ውስጥ መገናኛ ብዙሃን ዘግበውታል። የዩኒቨርሲቲ መውጫ ፈተና ዳግም ለመፈተን የሚጠባበቁ አመልካቾች እስከ መጪው ግንቦት 5 ቀን ድረስ እንዲመዘገቡ ትምህርት ሚኒስቴር አሳሰበ። በሰኔ 2017 ዓ.ም የሚሰጠውን የቅድመ ምረቃ ፕሮግራሞች የዩኒቨርሲቲ መውጫ ፈተና ዳግም ለመፈተን እየተጠባበቁ ያሉ አመልካቾች ምዝገባ ከሚያዝያ 14 ቀን 2017 ዓ.ም እስከ ግንቦት 5 ቀን 2017 ዓ.ም ድረስ የሚከናወን መሆኑን ትምህርት ሚኒስቴር አስታውቋል። የመመዝገቢያ ቅጽ በሚኒስቴሩ የበይነመረብ አድራሻ ላይ የተዘረዘሩትን መስፈርቶች በማሟላት መመዝገብ የሚችሉ መሆኑንም ተቋሙ ገልጿል። ፈተናው የሚሰጥበት ቀን ወደፊት እንደሚገለጽም ሚኒስቴሩ ባሰራጨው መረጃ አስታውቋል። ፈተናውን ለመውሰድ የብሔራዊ ወይንም ፋይዳ መታወቂያ መያዝ ግዴታ ሲሆን የአገልግሎት ክፍያ 500 ብር በቴሌ ብር በኩል ብቻ የሚፈጸም መሆኑም ተገልጿል። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ ነው። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! በእድሜ አቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርሶ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ነው። አሁን ደግሞ ከውጭ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑ ተሰማ። ቢቢሲ ለጉዳዩ ቅርብ የሆኑ የፍልስጤማዊ ባለስልጣንን ጠቅሶ እንደዘገበው የኳታርና የግብፅ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ ነው ብሏል። ይህ የተኩስ አቁም ስምምነትም ከ5 እስከ 7 ዓመታት የሚዘልቅ እንደሚሆንም ዘገባው አክሏል። በዚህ መሰረትም ሁሉም እስራኤል
እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፍልስጤማውያን ይለቀቃሉ ተብሎ ይጠበቃል። በዚህ ስምምነትም ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል ነው የተባለው። በጉዳዩ ላይ ምክክር ለማድረግ የሐማስ ልዑካን ወደ ካይሮ እንደሚሄዱም ተገልጿል። ከዚህ ቀደም በሁለቱ ወገኖች መካከል የተደረሰው የተኩስ አቁም ስምምነት ከአንድ ወር በፊት መፍረሱ ይታወሳል። ለስምምነቱ መፍረስም ሁለቱ ወገኖች አንዳቸው ሌላውን የከሰሱ ሲሆን እስራኤል ግን ጋዛ ላይ ጥቃት መፈጸም ቀጥላለች። ይሁን እንጂ አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር የለም። የሐማስ የፖለቲካ ክንፍ ኃላፊ ሙሐመድ ዳድዊሽ እና ዋና ተደራዳሪው ካሊል አልሃያ በካይሮ ለድርድር እንደሚገኙ ተመላክቷል። ርዕሰ ሊቃነ ጳጳስ ፍራንሲስ በስትሮክ ህመም ምክንያት ማረፋቸውን ቫቲካን አስታወቀች። ፖፕ ፍራንሲስ በወጣትነት እድሜያቸው ስር በሰደደ የሳምባ በሽታ ሲሰቃዩ ቆይተዋል። በዚህ ህመማቸው ምክንያት አንዱ የሳምባ ክፍላቸው የተወገደላቸው ፍራንሲስ በ2025 መጀመሪያ ላይ ባጋጠማቸው የመተንፈሻ አካላት ችግር ለ38 ቀናት ሆስፒታል ገብተው ነበር። ቫቲካን ርዕሰ ሊቃነ ጳጳሳት ፍራንሲስ በ2022 የመጨረሻ ቃላትና መንፈሳዊ ኑዛዜን ይፋ አድርጋለች። በዚህ አጭር ጽሑፍም ውስጥ ፖፕ ፍራንሲስ በቀላል የመሬት ውስጥ መቃብር አስክሬናቸው እንዲያርፍ አሳስበው ነበር። ፖፕ ፍራንሲስ በኑዛዜያቸው ላይ በህይወት የመጨረሻ ላይ የተከሰተውን መከራ፣ ለዓለም ሰላምና በህዝቦች መካከል ያለውን ወንድማማችነት ለጌታዬ አቅርቤያለሁ ሲሉ መግለጻቸውንም የኑዛዜ ቃላቸው ያስረዳል። የርዕሰ ሊቃነ ጳጳስ ፍራንሲስ ረፍትን ተከትሎ ቀጣዩ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳስን መምረጥ ቀጣይ እርምጃ እንደሚሆንም ይጠበቃል። በሲስቲን ቻፕል ውስጥ ኮንክላቭ በመባል በሚታወቀው ሂደትም ተተኪውን ጳጳስ ለመምረጥ ድምጽ ይሰጣል ተብሎም ይጠበቃል። በመጨረሻ የሁቲ ታጣቂዎች አሜሪካ አውሮፕላን አጓጓዥ መርከቦች ላይ ጥቃት መሰንዘራቸውን አስታወቁ። ሁቲዎች በሁለት የአሜሪካ ኢላማዎች ላይ ጥቃት መፈጸማቸውን የየመን ቡድን ወታደራዊ ቃል አቀባይ ያያ ሳሬ ተናግረዋል። በአሽኬሎንና በኡሙ አል ራሽ ሁለት ኢላማዎች ላይ ወታደራዊ እርምጃን በድሮኖቹ ወስደናል ሲሉ ሳሬ ይፋ አድርገዋል። በዚህ ጥቃትም የአሜሪካን አውሮፕላን አጓጓዥ የሆኑት ትሬማን እና ቬንስን እንዲሁም የባህር ኃይል መርከቦቻቸው ተመተዋል ነው ያሉት። ቀደም ሲል የአሜሪካ ጦር በየመን ታዋቂ የሆነውን የገበያ ቦታን በቦምብ መምታቱን ተከትሎ ቢያንስ 12 ሰዎች መሞታቸው ይታወሳል። የትራምፕ አስተዳደር ጥቃቱ ቡድኑ ለዓለም አቀፍ የንግድ ልውውጥ ዋነኛ መተላለፊያ በሆነው በቀይ ባህር ላይ የሚደርሰውን ማስፈራሪያ እንዲያቆም ለማድረግ እያለመ ነው ብለውት ነበር። እንደ አውሮፓውያኖቹ የዘመን አቆጣጠር 2023 ጀምሮ ሁቲዎች እስራኤል በጋዛ ላይ ላካሄደችው ጦርነትና ከፍልስጤማውያን ጋር ለመተባበር ሲሉ ከእስራኤል ጋር በተገናኙ መርከቦች ላይ ጥቃት እየሰነዘሩ ይገኛል። በጥር ወር በሐማስና በእስራኤል መካከል የተኩስ አቁም ስምምነት ከተካሄደ በመርከቦቹ ላይ የሚደርሰውን ጥቃት እንደሚያቆምም አስታውቀው ቆይቷል። በሌላ በኩል የእስራኤል ወታደሮች ባለፉት 24 ሰዓታት በፈጸሙት ጥቃት 39 ፍልስጤማውያንን ገድለዋል። በእስራኤል የአየር ጥቃት በጋዛ ባለፉት 24 ሰዓታት ቢያንስ 39 ፍልስጤማውያን መሞታቸውን እና ባለፉት 18 ወራት ጦርነት የሞቱት ሰዎች ቁጥር 51240 መድረሱን የጋዛ ሰርጥ የጤና ሚኒስቴር አስታውቋል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለምሽቱ ያዝናቸው ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎዳይቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።